የምስጋና ጎርፍ የጎረፈባቸው መንደሮች ናቸው። ተሰርቀው የታሰሩ አህዮች አሉ። ፈታችሁ አምጡልኝ። ስለ ሜዳ አህዮች፣ ስለ ሁለት አህዮች የምናወራበት ጊዜ ኖሮን ሳይሆን በእሳት ቅጥር ቤተልሔም ታጥራ መዳረሻ እንዳጣ ሁሉ ነፍሳችንም ስጋችንም መንፈሳችንም አእምሯችንም አካላችንም የሚያከብረው በዓል እናት የኦሪት ልጅ የወንጌል ምሳሌ ናቸው። ዘማሪያንን ማየትና መስማትም የማይፈልጉ የተፈጠሩ ሰዎች ነበሩ። የመፈታት ቀን ይባላል፣ የነፃነት ቀን ይባላል፣ የትምህርት ቀን ይባላል። የታደሉ ሰዎች ይዘምራሉ፣ ያልታደሉ ሰዎች ደግሞ እንዳይዘመር ስራ ይሰራሉ። እኛም እናታችንን እናት አድርገን በዮሐንስ አማካኝነት የተቀበልንበት ተዘግታ የኖረች ገነት የተከፈተችበት በሲኦል ውስጥ የነበሩ ነፍሳት በሙሉ ከሲኦል የወጡበት እጅግ የከበረ ታሪክ የሚተረክበት በሮቻችሁን ክፈቱ እያለ ነው እየጠየቀ ነው ያለው። ሆሳዕና ማለት ምን ማለት ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ጥንተ ስቅለትና በዓለ ሆሳዕና ተደርቦ ለሚውለው በዓል ማለት ነው እንኳን አደረሳችሁ። እያላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን። ዛሬ በዓለ ሆሳዕናን በሚመለከት መጽሐፍ ቅዱስ የሚለውን መሰረት በማድረግ ትንሽ እንነጋገራለን። እንግዲህ በዓለ ሆሳዕና በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስርዓተ ትምህርት ወይም የጊዜ በጀት መሰረት ከበዓለ ትንሣኤ አስቀድሞ ከበዓለ ኒቆዲሞስ በኋላ የሚሆን ነው። ሆሳዕና በሚል ማዕረግ የሚጠራው ሳምንት የሚቀጥለው ከዓርብ ይጀምራል። ተጽዕኖ እንለዋለን ዓርብን። እንግዲህ ማስተላለፍ የተፈለገው ሶስት መልእክት ነው በዚህ በበዓለ ሆሳዕና ውስጥ። አንደኛ ሆሳዕና ማለት ምን ማለት ነው የሚለውን ነው። ሆሳዕና ማለት ወደ አማርኛ ወደ በግዕዝ ቋንቋ ኦ እግዚኦ አድኅንሶ ማለት ነው። በአማርኛው ቋንቋ ደግሞ አቤቱ አሁን አድን ማለት ነው። የቃሉ ፍቺና ትርጉም አጭር ትርጉም ይሄን ነው የሚመስለው። የዚሁ ሁለተኛ ሆሳዕና የሚለው ቃል የተነገረው በተለመደም ባልተለመደም መንገድ ነው። በተለመደ መንገድ የምንለው በሰዎች አንደበት ነው። ባልተለመደ መንገድ የምንለው ደግሞ በድንጋዮች አንደበት ማለት ነው። አንድ ወቅት እንዲሆነ ደብረ ዘይት የምትባል ተራራ አለች። እንደሚታወቀው ደብረ ዘይት የጌታችን የኢየሱስ ክርስቶስ ማደሪያ ስፍራ ናት። መዋያ ስፍራው ማስተማር ባለበት ቦታ ሁሉ ነው። በቅዱስ ወንጌል እንደተመዘገበው መዓልተ የሚሄር በምኩራብ ወሌሊተ ይቤይት ውስተ ደብረ ዘይት ይለዋል። ቀን ቀን ሊያስተምር በሚችልባቸው ምኩራባት አዳራሾች ማለት ነው፣ የስብከተ ወንጌል አዳራሾች፣ ተራሮች፣ በመርከብ ላይ እና በመሳሰሉት ይውላል። ሌሊት ግን ደብረ ዘይት እየሄደ ነው የሚያድረው። ደብረ ዘይት የጸሎት ስፍራ ነው። ደቀ መዛሙርቱ ቀርበው ነገረ ምጽአቱንም ምስጢረ ምጽአቱን የተረዱበት ድንቅ ተራራ ነው። ቢታንያና ቤተፋጌ የሚባሉ ከደብረ ዘይት ተራራ ስር ያሉ ወደ ደብረ ዘይት ስንወጣ የምናገኛቸው ሰፈሮች ናቸው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በሁለት አህዮች ላይ ተጭኖ በቅደም ተከተል ማለት ነው። መጀመሪያ በእናትየዋ ሁለተኛ በልጇ አህዮች ተጭኖ ሲሄድ የምስጋና ጎርፍ የጎረፈባቸው መንደሮች ናቸው ቢታንያና ቤተፋጌ የሚባሉት። ሁለተኛው ከሆሳዕና ቀጥሎ ያለው ከቃሉ ፍቺ ቀጥሎ ያለው መቅደም ሐሳብ ይሄ ነው የሚመስለው። ጠቅላላና ሰፋ ያለው ሐሳብ ስንመለከት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሁለቱን ያዕቆብና ዮሐንስን ጠርቶ ትእዛዝ ሰጣቸው። ሂዱና የታሰሩ አህዮች አሉ፣ ተሰርቀው የታሰሩ አህዮች አሉ፣ ፈታችሁ አምጡልኝ። ለምን ብሎ የሚጠይቅ ካለ ጌታቸው ይፈልጋቸዋል በሚል ግብረ መልስ ይሰጧቸዋል። ይዛቸዋቸው ነው አላቸው። ሄደውም የታሰሩትን አህዮች ሊፈቱ ሲሉ ክርስቶስ እንዳላቸው ለምን አሏቸው። ያላቸውን ብለው በቂ ግብረ መልስ ስለነበረ እግዚኦሙ ይፈቅዶሙ ጌታቸው ይፈልጋቸዋል ሲሉ የታሰሩ አህዮችን ፈተው ሊያመጡ የተላኩ ሰዎች አህዮችን ፈተው አመጣዋል። በእነዚህ አህዮች ላይ ነው ክርስቶስ ተጭኖ እየተመሰገነ የተጓዘው። እንግዲህ በሐዲስ ኪዳን ትርጉም በሐዲስ ኪዳን አስተምሮ በትርጓሜ ስነ ስርዓት መሰረት ሁለቱ አህዮች ተሰርቀው የታሰሩ ናቸው ነው። ተመልከቱ፣ ተሰርቀው የታሰሩ ማለት የሰው ልጆች ከፈጠራቸው ከሥላሴ ትእዛዝ ወጥተው ባልፈጠራቸው በዲያብሎስ የኃጢአት ማሰሪያ ታስረው እንደነበረ ማሳያ ትርጉም ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ነጭ ቃል ብቻ ሳይሆን ያላት ያን ቃል ተርጉሞ በተለያየ መንገድ በተለያየ ህብረ ምሳሌ የማስረዳት አቅሟ አላት። ስንዱ እመቤት ናት የምንለው ለዚህ ነው። ሁለት አህዮች ብለን ስለ ሜዳ አህዮች ስለ ሁለት አህዮች የምናወራበት ጊዜ ኖሮን ሳይሆን በታሰሩ አህዮች የተመሰልን እኛ ነን። በዲያብሎስ ታስረን የነበርን ኋላ ግን በሐዋርያቱ አማካኝነት አህዮች እንደተፈቱ በስልጣነ ሐዋርያት
እኛ ከኃጢአት ማሰሪያ እግዚአብሔር ይፍታ እየተባልን የተፈተን የምንኖርበትን የዓመተ ምሕረትን የመድረስ ዋዜማ እያበሰረን የነበረው የመፈታት ዘመን፣ ነፃ የመውጣት ዘመን፣ ከባርነት ወደ ነፃነት የመምጣት ዘመን ደርሷል አሁን ነው እያለ በአህዮች መፈታት የሰው ልጆች ከኃጢአት መፈታት የኃጢአትን ማሰሪያ የመቁረጥ የመፍታት የማሰርም ስልጣን ያላቸው ደግሞ ደቀ መዛሙርት ሐዋርያት የመሆኑን ነገር የነገረን የነበረው እና ሄደው ለምን የሚል ጠያቂ ቢኖር ማለት እንግዲህ የሰረቀ ሰው በዚህ አካባቢ የተሰረቀውን ንብረት የኔ ነው ያለ እስከመጣ ድረስ ለምን ማለት አይችልም። ለምን ቢልም ባለቤቱ እንደሆነ ካወቀ በእርግጎ ይጠፋል እንጂ የኔ ነው ብሎ አይከራከርም። የሌባ ጠባይ ነው ይሄ። ዲያብሎስ ሌባ ነው። መድኃኔዓለም ወደዚህ ምድር የመጣ ጊዜ መድረሻው ጠፍቶት እንደ ጢስ ተኖ እንደ ትቢያ በኖ በየሄደበት ሁሉ በቆሮንቶስ ስንሄድ ሆርም ደሬ ሰይጣን እየተባለ መስቀሉ ስር ስንሄድ እየተጨነቀ እየተጠበበ እንደነበረ በልደት በቤተልሔም መዋል ማደር እንዳልቻለ በእሳት ቅጥር ቤተልሔም ታጥራ መዳረሻ እንዳጣ ሁሉ ተጽፏል። ስለዚህ መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር መጣ። ከኃጢአት የመፈታታችን ከእስራት ነፃ የመውጣታችን ነገር የተበሰረበት በዓል ማለት ነው። የኛ ሀገር ሰዎች አዋቂ በመሆናቸው ኦርቶዶክሳውያን የኢትዮጵያ ሕዝቦች በዓለም ያሉ ሰዎች የይፍቱኝ ቀን ይሉታል። ቀኑ የይፍቱኝ ቀን ሲሉ በምክንያታቸው ይሄ ነው። ከኃጢአት ልንፈታ እድል ፈንታ ጽዋ ተርታችን የተከናወነበት በዓል ማለት ነው። በዓሉ ታላቅ በዓል ነው። ነፍሳችንም ስጋችንም መንፈሳችንም አእምሯችንም አካላችንም የሚያከብረው በዓሉ ይሄን ነው የሚመስል። የበዓሉ መከበር መገለጫውን ስንመለከት የምስጋና ጅረት የፈሰሰበት በሁለቱም በመጀመሪያውና በሁለተኛው በእናትና ልጅ አህዮች ተጭኖ መሄዱ እናት የኦሪት ልጅ የወንጌል ምሳሌ ናቸው ብሎ ተርጓሚው እንዳስቀመጠው በሁለቱ አህያ ላይ ተጭኖ ሲሄድ እየተፈራረቀ ማለት ነው። እስከ ቤተ መቅደስ የደረሰ በግልገሉ አህያ ነው። ከቤተ መቅደስ ሳይደርስ የነበረውን 50% መንገድ የመጣው በአህያዋ ነው። ያ ማለት የኦሪትና የወንጌልን ነገር ነው ሊያስተምር የፈለገው። እንግዲህ በሁለቱ አህዮች ላይ እየተፈራረቀ ተጭኖ ሲመጣ በሶስት አይነት የተከፈሉ ሰዎች ምድብ፣ ሶስት አይነት ግሩፕ ነበረ። ሽማግሌዎች ነበሩ የሚዘምሩ፣ ህፃናት ነበሩ በእግራቸው ድክ ድክ የሚሉ ማለት ነው የሚዘምሩ ናቸው እነሱ። በእናታቸው ጀርባ ላይ የነበሩ ደቂቅ እንላቸዋለን። ህፃናት ማለት በማደግ ላይ ድክ ድክ የሚሉ በመንገድ የእናታቸው እጅ ድጋፍ ሳያስፈልጋቸው መጓዝ የሚችሉ ማለት በማደግ ላይ ያሉት። ደቂቅ የምንላቸው ደግሞ በእናታቸው ጀርባ ላይ ያሉ ናቸው። አረጋውያን የሚባሉት በሽምግልና ምክንያት ቤት ያልዋሉ መሄድ መምጣት መራመድ የሚችሉ ማለት ነው። እነዚህ በመንገድ ላይ የዘንባባ ዝንጣፊ ይዘው አንዳንዶቹ የለበሱትን ልብስ እያነጠፉ ክርስቶስን ለተጫነች ወይም ክርስቶስን ለያዘች አህያም ለአህያዋ ብቻ ሳይሆን አህያዋን ለተሸከመው ክብር ሲባል ምንጣፍ በማንጠፍ እየዘመሩ የሄዱበትን። በሌላ በኩል ደግሞ እጅግ የሚያሳዝነው ነገር መዝሙር የሚጠሉ ዘማሪያንን ማየትና መስማትም የማይፈልጉ የተፈጠሩ ሰዎች ነበሩ። ለምን እንደዚህ ትላላችሁ እያሉ የሚቃወሙ ማለት ነው። በተቃውሞ እንግዲህ እንዳለመታደል ነው፣ ምንም ማድረግ አይቻልም። የታደሉ ሰዎች ይዘምራሉ፣ ያልታደሉ ሰዎች ደግሞ እንዳይዘመር ስራ ይሰራሉ። በአንድ መንገድ በአንድ ጊዜ በአንድ ሁኔታ ላይ ሆነው በስሜት ግን የተለያዩ በመሆናቸው ምክንያት እንግዲህ እንደዚህ አይነት ነው በዚህ ዓለም ስንኖር። አንዳንዱ ሲዘምር ይሞታል፣ አንዳንዱ መዝሙር ጠል ሆኖ ከመዝሙር ጀርባ የተሰለፈ፣ አንዳንዱ ለመዝሙር ለሚገባው ጌታ ልብሱን ያነጥፋል፣ አንዳንዱ መዝሙር የሚገባውን ጌታ ልብስ ይገፋል፣ አንዳንዱ መዝሙር ይገባዋል ብሎ የዘንባባ ዝንጣፊ ይዞ ሽምግልና ሳይከለክለው ሕፃንነት ልጅነት ሳይከለክለው አለበት ሆኖ ለአምላኩ ይሰግዳል። አንዳንዱ ደግሞ እሾህ አክሊል አዘጋጅቶ አምላኩን ይቸነክራል፣ መስቀል አዘጋጅቶ አምላኩን ይሰቅላል። እንደዚህ ነው፣ ተቃራኒ ነው በዚህ ምድር ያለው ትውልድ እና የታደለው ትውልድ እየዘመረ ሲያልፍ፣ ሌሎቹ ደግሞ የዝማሬ ጠላት የሆኑ ሰዎች ለምን የሚል በቅናት ተነሳስተው ሲከለክሉ ምን አለ መድኃኔዓለም እናንተም አንደበታችሁን ልጆቻችሁንም ጭምር ብትከለክሉ ቢታንያ ላይ ያሉ ድንጋዮችን የፈጠርኋቸው ስለሆኑ ለምስጋና ያልተፈጠሩ ድንጋዮች ለምስጋና የተፈጠራችሁ ሰዎች ማመስገን ካልፈለጋችሁ ለምስጋና ያልተፈጠሩ ድንጋዮች ተነስተው ሊያመሰግኑኝ ይገባል ብሎ የድንጋዮችን አፍ አንደበት ሰርቶለት ሆሳዕና በአርያም ቡሩክ ዘይመጽእ በስመ እግዚአብሔር እያሉ ድንጋዮች የዘመሩበት የምስጋና ጎርፍ ቢታንያና የቤተፋጌን አካባቢ ያጥለቀለቀበት ቀን ነው። እየተወደደ ነው የምንለውም ለዚህ ነው። ስለዚህ የምስጋና ቀን ይባላል፣ የመፈታት ቀን ይባላል፣ የነፃነት ቀን ይባላል፣ የትምህርት ቀን ይባላል፣ የጉብኝት ቀን ይባላል።
የተአምር ቀን ይባላል። የኦሪትና የወንጌል የሽግግር ቀን ይባላል። ብዙ ትርጉም ያለው ዕለት ነው። ጠቅለል ባለ መንገድ እንግዲህ ዕለቱ አጋጣሚ ሆኖ በዓለ ሆሳዕና ጥንተ ስቅለት የሚባለው ጋር ተደርቦ ነው በዚህ በ2018 ዓመተ ምህረት እንዲውል እግዚአብሔር የፈቀደው። ጥንተ ስቅለት የሚባለው ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው መጋቢት 27 ነው። 33 ዓመተ ምህረት የነበረው መጋቢት 27 ማለት ነው። ከዚያ በኋላ በኦርቶዶክሳዊት ተዋሕዶ ቤተክርስቲያን የባሕር ሐሳብ የአቆጣጠር ስነ ስርዓት መሰረት በየዓመቱ የተለያዩ ቀናት ይውላሉ። አጋጣሚ ሆኖ ግን እንደዚህ አይነት ተደራራቢ አጋጣሚዎች ይፈጠራሉ። በዓሉ እጅግ የተወደደ ነው። በዚህ በኩል መስቀሉ ላይ ተሰቅሎ ዓለሙን ነፃ ያወጣበት፣ ገነት የተከፈተችበት፣ ሲኦል የተዘጋችበት፣ ከዛሬ ጀምሮ ከኔ ጋራ ትኖራላችሁ ዮም ትሄሉ ምስሌ በገነት ብሎ እመቤታችን ለኛ በእናትነት የሰጠበት፣ እኛም እናታችንን እናት አድርገን በዮሐንስ አማካኝነት የተቀበልንበት፣ ተዘግታ የኖረች ገነት የተከፈተችበት፣ በሲኦል ውስጥ የነበሩ ነፍሳት በሙሉ ከሲኦል የወጡበት እጅግ የከበረ ታሪክ የሚተረክበት ጥንተ ስቅለት ነው። በዚህ በኩል ደግሞ ሆሳዕና በአርያም ያለ ትውልዱ የዘመረበት ቀን ነው። ተደራራቢ ታሪክ ያለበት የምንጸድቅበት የምንባረክበት ዕለት ነው። ለዚህ የከበረ በዓል እንኳን አደረሳችሁ ላለሁኝ። በዓሉን እንግዲህ የዘንባባ ዝንጣፊ መያዝ የግድ ላይሆን ይችላል ዘንድሮ። የግድ ሆኖም ደግሞ ካገኘንና ምን ይዝ ከሆነ ይዘን በዋናነት ግን የቅንነት ዝንባባ፣ የንጽህና ዝንባባ፣ የፍቅር ዝንባባ፣ የሰላም ዝንባባ፣ የእውቀት ዝንባባ፣ የስነ ምግባር ዝንባባ ይዘን ልንዘምርለት ይገባል። እኛ ጌታ ወደ በራችንም ይባ ንጉሠ ስብሐት ልንለው ይገባል። አርሆ ኆኃተ መኳንንት እያለ በር ላይ ነው ያለው። በሮቻችሁን ክፈቱ እያለ ነው እየጠየቀ ነው ያለው። ልባችንን በእምነት በፍቅር በንጽህና በንስሐ ከፍተን ግባ ተመላለስ የኛ ንጉሥ ብለን የዘንባባ ዝንጣፊ ይዘን ነጭ ለብሰን ልንጠብቀው የሚገባ ጌታ ዛሬ እንደሚመጣ በማመን በዓሉን በዚህ ልክ ማክበር ይጠበቅብናል። በአንዳንድ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ባለችበት አካባቢ በአህያ ጀርባ ላይ ወጣቶች በመሳፈር ራሳቸው አንዳንዶቹ ደግሞ ስላድኖ ከአህያ ጀርባ ላይ በማድረግ የቤተ መቅደሱን በመዞር የሚያስታውሱበት ሁኔታ አለ። በዋናነት ግን የሚመከረው ስላድኖ የኢየሱስ ክርስቶስ ምሳሌ ስለሚሆን በአህያዋ ጀርባ ላይ ሆኖ ወጣቱ የሰንበት ትምህርት ቤትም ዘማሪያንም የሚያዞሩበት አጋጣሚ ቢሆን መልካም ነው። ሰዎች በአህያ ላይ ተጭኖ የመዞሩ ነገር ግን አንድ ሊቅ ምን አሉ? እንደዚህ ሆነው ልጆች በአህያ ጀርባ ላይ ተጭነው እየዞሩ ሲያዩ ጥሩ ነው፣ ዛሬ በአህያ ጀርባ ላይ ተጭናቸዋል። የሆሳዕና ጊዜ በአህያ ጀርባ ላይ የተጫነው እኮ በስቅለት ጊዜ የተሰቀለው ነው እና የስቅለት መሰቀላችሁ አይቀርም እኮ ብለው በቀልድ መልክ መልእክት ሲያስተላልፉ ሰምቻለሁና የሰንበት ትምህርት ቤት ልጆችም ሁሉም ወጣቶች ዘማሪያን በየትኛውም አካባቢ ያላችሁ ስላድኖ የጌታን ስላድኖ ከአህያ ላይ አድርጎ በዓለ ታውሶ ቢከበር በጣም ጥሩ ነው የሚሆን የሚል መልእክት አለኝ። በተጨማሪም በዓለ ሆሳዕና ሲከበር የይፍቱኝ ዕለት ነው በሚል ኦርቶዶክሳዊ የሆነ ሁሉ ቤተክርስቲያን ሳይሄድ የማይውልበት የከበረ ቀን ነው። በዚያ ቀን እጅግ የከበረ ወንጌል መሰበክ አለበት። ሰባኪያኑ፣ አገልጋዮች፣ ወንድሞቼ፣ ሊቃውንቱ፣ ታላላቆችም ስለ ትውልዱ መፈታት የሚጠቅም ወንጌል በመስበክ ልናሳልፈው ይገባል። ይህንን በዓል ሌላ ተጨማሪ ምንም አይነት ስራ ልንሰራበት አይገባም። የወንጌል በአገልግሎት ነው የሚሰጥበት። በዚህ አጋጣሚ በሌላው ተጨማሪ መልእክት እንደ ሰሜን ጎጃም ሀገረ ስብከት ማስተላለፍ የምፈልገው ሀገረ ስብከት አቀፍ ጉባኤ አዘጋጅተናል። በ10 የሀገረ ስብከቱ ስር ባሉ በ10 ወረዳዎች ነው የተዘጋጀው። ለጊዜው ግን በ4 ወረዳዎች ነው የሚከናወነው። በመራዊ ከተማ፣ በአዴት ከተማ እንዲሁም በዱርቤቴ ከተማ እና በባህር ዳር ዙሪያ ወረዳ ከተማ ነው የሚካሄዱት። በእነዚህ በአራቱም እንግዲህ ወንጌል የሚሰበክበት ዕለት ነው ስንል በተግባርም ሀገረ ስብከቱ ወንጌል እንዲሰብክ ጭምር የተደረገበት ጥሩ አጋጣሚ ስላለ የሚዲያ ተከታታዮች ካላችሁ በቅርብ የእነዚህ ጉባኤ ተካፋዮችም እንድትሆኑ መልእክቴ ነው። በዓሉ የሰላም የፍቅር የበረከት እንዲሆን የዘንባባ ዝንጣፊ ይዘን የምንጠብቀው ነጫጭ ለብሰን የምንናፍቀው ጌታ መጥቶ እንዲባርከን መልካም ፈቃዱ ይሁን። መልካም በዓል ይሁንልን። እግዚአብሔር ይባርክ።